በደቡብ አፍሪካ እየሆነ ያለውን ነገር ብዙዎች ማመን አቅቷቸዋል። በተለይም ኢትዮጵያውያን በሚሽከረከሩባቸውና በሚኖሩባቸው አካባቢዎች ላይ ገበያ መሃል ላይ እንደ ቀልድ ሽጉጥ አውጥተው ያለማንም ከልካይ ሲገሏቸው በተንቀሳቃሽ ምስሎች ታይተዋል። ከዚህም ባለፈም ይህ ተግባር እየተፈጸመ ያለው በአፍሪካ ምድር ጥቁሮች በጥቁሮች ላይ የሚያደርጉት ሰቆቃ የተሞላበት ግድያና ዘረፋ መሆኑ ብዙዎችን ያነጋገረ ክስተት ሆኗል። ከቅርብ ጊዜያት ወዲህ በደቡብ አፍሪካ ስደተኛ ጠል የሆነ ስርዓት መመስረት በሀገሪቱ ለሚኖሩ ዜጎች መከራን፣ ሰቆቃን የጨመረ ለስደተኞች ደግሞ ተስፋቸውን እያጨለመ ያለ ተግባር ሆኗል። ፖሊስ ባለበት፣ ፖሊስ በቆመበት ስደተኞች እንደ እንስሳ ይቀጠቀጣሉ፣ ይደበደባሉ። አንዳንዴ ፖሊሱን ቀምተውም ሲመቱ ፖሊስ ዝምታን ይመርጣሉ። ይህ ተግባር በሌሎች ሀገራት ዜጎች ላይ ሲፈጸም ብዙዎች አውግዘዋል። ምናልባት ነጮች ወይም ጥቁሮች ነጭና ጥቁር በሚል ሰበብ ቢሆን የሚያስገርም ክስተት ላይሆን ይችላል። ምክንያቱም በቆዳ ቀለም ልዩነት ምክንያት ይህ የተለመደ ክስተት ነው። ነገር ግን በደቡብ አፍሪካ እየሆነ ያለው ነገር ጥቁር በጥቁር ላይ እያደረገ ያለው ክስተት ከመሆኑም ባለፈም በአፍሪካ ምድር ላይ የሚከናወን ተግባር መሆኑ ብዙዎችን አስደንግጧል። ሙሉ አፍሪካም በዚህ የደቡብ አፍሪካውያን ተግባር ክፉኛ እንዲቆጣም አስችሎታል። በሀገሪቱ የሚኖሩ ነጮች በነጻነት መሬቶቻቸውንና ሰፋፊ የማዕድን ካምፓኒዎቻቸውን ይዘውና ወርሰው ባሉበት ደቡብ አፍሪካ ከአፍሪካ ለመጡ አፍሪካውያን ወንድሞቻቸው ግን ፊታቸውን አዙረው አንዴ በገጀራ ሌላ ጊዜ በሽጉጥ አለፈ ሲልም በክላሽ እና በዘረፋም መከራቸውን ሲያሳዩአቸው የሚያሳዩ ምስሎችን መነጋገሪያ ሆነዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን፣ ጋፋት ኒውስ በተለያዩ ዓለም አቀፍ መገናኛ ብዙሃንና የሀገር ውስጥ ዜናዎች ውስጥም የደቡብ አፍሪካ ውስጥ የሚኖሩ ኢትዮጵያውያን ሰቆቃን ዛሬ በሰፊው እንተነትናለን። እንደምን አመሻችሁ። ጋፋት ኒውስ ውለታችን በጥይት ተከፈለን ይላሉ። ታላቁ ኢትዮጵያዊ አፍሪካዊ ነፃን አውጥታለች ቢባል ማጋነን አይሆንም። በባርነት ስር ባላሉ ጥቁር ህዝቦች የገንዘብና የመሳሪያ ድጋፍ ከማድረግም ባለፈም ጣሊያንን መቀመጫዋን ገርፋም ያባረረችው ነፃዋ ሀገራችን ኢትዮጵያ ለጥቁር ህዝቦች ሁሉ በጨለማ ውስጥ የምትታይ የነፃነት ብርሃን፣ ለነጮች ደግሞ አንገታቸውን ያስደፋች ጥቁር ዲያመንድ ሆናም በዓለም ዘንድ ክፉኛ አብራርታ ጭላንጭል ሆናለች። ኢትዮጵያ የአፍሪካ አንድነት ድርጅት መቋቋሚያ ወይም ደቡብ አፍሪካን ከአፓርታይድ፣ ዚምባብዌን ከሮዲዚያም ስርዓት ወዘተ ለማላቀቅ በከፈለችው ዋጋ ብቻ ታሪኳ አያበቃም። በአፍሪካ ለመጀመሪያ ጊዜ የነጭን አምባገነናዊነት ይታገል ለነበረው ኔልሰን ማንዴላ ዜግነት በመስጠት የመጀመሪያዋም ሀገር ነበረች። ዛሬ የጥቁሮች ነጻነት ምልክት ሆኖ የሚታየው ኔልሰን ማንዴላ ያለ ኢትዮጵያ ምንም አልነበረም። ይህንን እውነታ ግን ደቡብ አፍሪካውያን እርግፍ አርገው ረስተውታል። ዓለም ፊቷን በደቡብ አፍሪካ ጥቁሮች ላይ ስታዞር፣ ምድር ስትከፋባቸው፣ በየመንገዱ ሲገደሉ፣ በየፖሎቹ ሬሳቸው ሲንጠለጠል፣ በመኪና ሲጎተቱ፣ በውሻ ሲበሉ፣ የነጻነት አርማዋ ኢትዮጵያ ጥቁር ልጇን ከደቡብ አፍሪካ አምጥታ ሀገሩ ፊቶን በነሳችው ጊዜ ክቡር የሆነውን የኢትዮጵያን ፓስፖርት ሰጥታ አሰልጥና አስታጥቃ ወደ ሀገሩ ለነጻነት ሲል ዋጋ እንዲከፍል ስለ ሀገሩ ለነጻነት ሲል እንዲሞትም ከኢትዮጵያውያን ወኔን እንዲማር ልካው ነበረም። ደቡብ አፍሪካውያን ይህን ታሪክ እርግፍ አድርገው ረስተውታል። አሁን ሌላ ታሪክ ላይ ነው ያሉት። በተለይም ነጮችን በመደገፍ ደቡብ አፍሪካውያን ኢትዮጵያውያን ውለታቸውን ረስተው ገበያ መሃል በጥይት ከመግደልም ባለፈም በጩቤ ሱቆቻቸው ውስጥ እየገቡ ፖሊስ እያለም ዘረፋና ደፈራ ያከናውናሉ። ይህ የኢትዮጵያውያን በደቡብ አፍሪካ እየኖሩበት ያለው ሀቅ ነው። ይህም ብዙዎችን ያሳሰበው ክስተት ሆኗል። እንደዚህ ሁለታችን የደቡብ አፍሪካ ዜጎች ዝቅ ብለው እጅ ሊነሱ ሲገባ ከሀገራችን ውጡ ብለው ተሳለቁብን፣ በየሜዳው ተኮሱብን።
ውለታችን በጥይት ተከፈለን። ይህ ሁሉ ክስተት ዓለም ነውር ያለው በተለይም ደግሞ አውሮፓውያን ጥቁሮች በጥቁሮች ላይ ሲሉ ሞንኪስ ኦን ሞንኪ እያሉ ሲሳለቁ ብዙዎችን ያስገረመ ክስተት ሆኗል። ይህ ግን ስራ አጥ ለሆኑት ፈሪ ለሆኑት ነጭ ፈሪ ለሆኑት ደቡብ አፍሪካውያን ምንም ያልመሰላቸው፣ በኢትዮጵያውያን ላይ ግን እጃቸውን ለማንሳት ለደፈሩት ደቡብ አፍሪካውያን እጅግ የሚያሳፍር በጥቁር ታሪክ ውስጥ የሚጻፍ ክስተት ሆነ። ይህንን ሁኔታ ክፉኛ የተመለከተው የኢትዮጵያ መንግስትም እንዲህ ሲል ነበር ማስጠንቀቂያ የሰጠው። ቢቢሲ ይዞት በወጣው ዘገባ የኢትዮጵያ ኤምባሲ ኢትዮጵያውያን ላይ ስለተፈጸመው ግድያ ለደቡብ አፍሪካ መንግስት ጥያቄ ማቅረቡን ነበር የተገለጸው። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያ ላይ የተፈጸመውን ግድያን በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢ ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄም አቅርቧል። ኤምባሲው በረቡዕ ዕለት ገለጻው ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ነበር የገለጸው። ከዚህ ሐዘን ጀርባ የኛ ውለታ እንዲሆነ የኔልሰን ማንዴላስ አጽም ይህንን የደቡብ አፍሪካን ትውልድ ክፉኛ አይቃወመውም የሚል መልእክት ያለው ነው። ኤምባሲው ይህንን መልእክት ያስተላለፈው በቀናት ልዩነት ውስጥ 4 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። አንደኛው ተንቀሳቃሽ ምስል የሚያመላክተው ይህ የደቡብ አፍሪካ ማፊያ ወይም ጥቁር ጠል ዜኖፎቢያ ያለባቸው የሀገሪቱ ዜጎች ገበያ መሃል ላይ ሽጉጥ አውጥተው ሰዎች በተሰበሰቡበት ሰዎችን ሲገሉ ያሳያል። ይህም አንዱ ሰለባ ኢትዮጵያዊ ነበር። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመላክቱት ኢትዮጵያውያኑ የተገደሉት ጆሃንስበርግ ከተማ ውስጥ በሚገኝ ሲቢዲ የተሰኘው ንግድ ስፍራ ነው። ንግድ ስፍራው በርካታ ዜጎች የሚኖሩበት የንግድ ልውውጡም ክፉኛ የደራበት ቦታ ነበር። ማህበራዊ ሚዲያ ላይ በተሰራጨና በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉት በገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆሙ ግለሰብ ጀርባ ሲቆም ያሳያል። ወዲያውኑም ይህ ግለሰብ ያለ ርህራሄ ሽጉጡን አውጥቶ ከቅርብ ርቀት ግለሰቡን ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። የወደቀው ሰው ላይም በድጋሚ ያለ ርህራሄ ተኩሶም በድጋሚ ሬሳውን ይመታል። ከዛም አካባቢውን ሲሄድ ማንም በሕግ አምላክ ወይም ደግሞ ፖሊስ አላስቆመም ነበርም። አዲስ ስታንዳርድ ማክሰኞ ዕለት ባወጣው ዘገባ የጠቀሳቸው በፕሪቶሪያ የሚገኙ የኢትዮጵያ ኤምባሲ ጉዳይ አስፈጻሚ ደሴ 4 ሰዎች መገደላቸውን ለመገናኛ ብዙሃን አረጋግጠዋል። ይህም የደቡብ አፍሪካ መገናኛ ብዙሃን ከዘገቡት ጋር እውነታው ተመሳሳይ ነው። የኢትዮጵያን ግድያ በደቡብ አፍሪካ ሌላ ሰቆቃ፣ ሌላ ህመም። ኤምባሲው ትናንት ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልተጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ ጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራም እንደሚያካሄድ በደብዳቤው መጠየቁን ገልጿል። የምርመራው ውጤት ኤምባሲው በአስቸኳይ እንዲገልጽም አሳስቧል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታዩ መጤ ጠልነት ጋር የተያያዙ ሲሆን እንደሚችልም ጠቁሟል። ከቅርብ ጊዜ ወዲህ ደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካውያን ስደተኛ ጠል እንቅስቃሴ መበራከቱን መገንዘብ ተችሏልም ብሏል። ይህ አይነት እንቅስቃሴ በቅርቡ በሰፊው መነሳቱንም ያክላል። ከዚህ በፊት ኢትዮጵያውያን በተለያዩ ጊዜያት አካላዊ፣ ቁሳዊ፣ ስነልቦናዊ ጉዳት እየደረሰባቸውም እንደነበርም አክሎም ኤምባሲው ያስታውሳል። በወቅቱ የአስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢው ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቦ ለጸጥታ አስከባሪው አካላት መመሪያ ስለመውረዱን ተገልጾም እንደነበር ይታወሳል። ነገር ግን ይህ ሀቅ መሬት ላይ ካለው እውነታ ጋር የተቃረነ ነበረም። ዜጎች በአደባባይ ከፖሊስ እጅ ተቀምጠው በዱላ ይቀጠቀጣሉ፣ በጫማ ጥፊ አፈር እስኪልሱ ድረስ መሬት ላይ ይረገጣሉ። መሬት ላይ እንደወደቁ ፖሊስ ፊት ለፊቱ እያየ ያስደበድባል። ይህ ክስተት ለዓለማችን ላይ ደቡብ አፍሪካ ላይ ብቻ ይከናወናል። ሰሞነኛውን ግድያም ተከትሎ በቀጣይም ተጨማሪ ህይወት እንዳይጠፋ ችግር በሚታይባቸው አካባቢዎችም ልዩ ጥበቃ እንዲደረግ ጥያቄም ይቀርባል። እውነታው ግን ይህ ድርጊት ሲፈጸም ፖሊስ ቆሞ መመልከቱ፣ ፖሊስ ይህንን ድርጊት ለመከላከል እንኳን ጭስ ቦምብ
ይቅርና ውሃ እንኳን ለመጠቀም ፈቃደኛ ለመሆኑ ብዙዎችን ያሳዘነ ክስተት ሆኗል። በመካከልም ችግሩን በተመለከተ ከሚመለከታቸው ተቋማትና ግለሰቦች ጋር በግንባር ቀርቦ መነጋገር እንዲቻል የውይይት መድረኮችም እንዲመቻችለትም መንግስት ጠይቋል። ነገር ግን ይህ ሰልፍ በሀገሪቱ መንግስት እየተደገፈ ያለ ሰልፍ ነው። ፕሪቶሪያ ከተማ ውስጥ በተካሄደው ሰልፍ ላይ ለሀገሬ መታገል መጤ ጠል ከሆነ እንዲያውስ ኩሬ መጤ ጠል ነኝ የሚልም መፈክርም ታይቷል። ኤምባሲው አሁን ያለው ችግር መፍትሄ እስከሚያገኝ ድረስ ደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያን ከወትሮ በተለየ መልኩም እንዲተባበሩ አሳስቧል። ይህ ሐሳብ ዋነኛ ምክንያቱ ምንድነው? ፖሊስ ዜጎች ባሉበት ለዜጎች ከለላ ሊሆን ሲገባው ከእጁ እየተነጠቁ አንዴ ማጅራታቸውን በዱላ ሌላ ጊዜ ደግሞ ፊታቸውን በጫማ ጥፊና በቦክስም እየተመቱ ያሉ ዜጎችን እያየ ዝምታውንና አንዳንዴም በሚያሳብቅ መልኩ እነዚህን ሰርቶ አደር ዜጎች አሳልፎ እየሰጠ ያለበት መንገድ አሳዛኝ ከመሆኑ ጋር ተያይዞ መፍትሄው በእናንተ እጅ ነው፣ ፖሊስ የምትሉት አካልም የዚሁ አካል ተባባሪ ነው የሚል ይዘት ያለው መግለጫ ነው። ከሌሎች አፍሪካ ሀገራት ስደተኞች ጋር በመቀናጀትም ራሳቸውንና ንብረቶቻቸውን እንዲጠብቁ እንዲሁም ከጸጥታ አካላት ጋር ተቀራርበው እንዲሰሩ መክሯል። የደቡብ አፍሪካ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ኢትዮጵያውያን ላይ ግድያ የተፈጸመበት ምክንያት እስካሁን ግልጽ አይደለም ይላሉ። ይሁንና እንጂ በጆሃንስበርግ ሲቢዲ ኢትዮጵያውያን በጥይት ተመተው የተገደሉት ከተደራጁ ወንጀሎች ከህገወጥ የሰዎች ዝውውርና ከዝርፊያ ጋር የተያዘ ሊሆን እንደሚችል ያላቸውን ግምት ጠቅሰው በኢትዮጵያ ላይ እንደ እጅ ማንሳት ነውር ነው ይላሉ በመገናኛ ብዙሃኖቻቸው። ቢቢሲ ያናገራቸው በደቡብ አፍሪካ የሚገኙ አንድ ኢትዮጵያዊ በተለያየ ምክንያት ሰው ቀጥረው እያስገደሉ ነው ያሉ ሲሆን በኢትዮጵያን መካከልም እርስ በርስ የተፈጸመ ድርጊት ሊሆን እንደሚችል ጠቁመው ቢቢሲ ይህንን ጉዳይ ግን በገለልተኛ አካል አላረጋገጠም። ይህም ቢሆን ግን ከሰሞኑ በደቡብ አፍሪካ ውስጥ ጸረ ስደተኞች እንቅስቃሴዎች ታይተዋል። ከመታየትም ባልፎ ብዙዎች ሱቆቻቸውን፣ ቤቶቻቸውን ዘግተው መሬት ላይ ተኝተው ከውጭ የሚወረወሩ እንደ ቀልድ የሚተኮሱ የጥይት አሩሮችን ለመከላከል የአፍሪካ ሀገራት ዜጎች በአፍሪካ ምድር ውስጥ ተሰቃይተዋል። ይህንን ተከትሎ በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ ኢትዮጵያውያን ስደተኞች ስደተኛ ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ በአገራቶቻቸው ተቋማት ተነግሯቸዋል። በተለይም በደቡብ አፍሪካ መጠለያ የሆኑ ግለሰቦች የሚያደርሱን ጥቃትም የተለያየ አፍሪካ ሀገራትም ዜጎችም መገደላቸው ይህንን የጥቃቱን አድማስም ከኢትዮጵያም ባለፈ ሌሎች የአፍሪካ ሀገሮችም እንዲጋሩት አድርጓል። የጋና ከፍተኛ ኮሚሽን በደቡብ አፍሪካ ለሚኖሩ ዜጎቹም የሰቆቆቻቸውን እንዲዘጉና ትኩረት ላለመሳብ እንዲሞክሩም አስጠንቅቋል። በደቡብ አፍሪካ የሚኖረው ናይጄሪያዊን ማህበር ደግሞ አባላቱ ቤቶቻቸው እንዲቀመጡ የሚገልጽ መልእክትን አስተላልፏል። በጆሃንስበርግ ረቡዕ ዕለት በአገሪቱ የሚገኙ ስደተኞችን የሚቃወሙ ሰልፎች ይደረጋሉ ተብሎ መጠበቁን በደቡብ አፍሪካ ከቅርብ ዓመታት ወዲህ ህገወጥ ስደተኞች ጉዳይ የፖለቲካ መሳሪያም እየሆነ መጥቷል። ታዲያ ይህን ድርጊት አሳሳቢ ያደረገው ጉዳይ የፖለቲካ መሳሪያ እየሆነ መምጣቱ ነው። በአፓርታይድ ስርዓት ውስጥ በነጮች የበላይነት የተያዘችው ኢኮኖሚዋንም እጅ ከፍንጅ ተቀብዳ ኋላ እጇን ወደ ኋላ ተደርጋ ወደፊት በነጮች እየተመራች ባለችው ደቡብ አፍሪካ ጥቁሮችን መጥላት ምን አስፈለገም? ይህንንስ እንደ መሳሪያ መጠቀም ምን አይነት ቂልነት ነው ይላሉ የአፍሪካውያን የነጻነት ተምሳሌት በሆኑት ኢትዮጵያውያን ላይ የሚደረገውን ድብደባ የተመለከቱ የአፍሪካ ወይም የፓን አፍሪካ ንቅናቄ አቀንቃኝ ጥቁሮችም ይህንን ጉዳይ በተመለከተ ግን ፕሬዝዳንት ሲሪል ራማፎሳ ዜጎቻቸው ራታቸውና ጭንቀታቸው ሌሎች አፍሪካውያን ወንድሞቻቸውን ወደ መጥላት እንዳያድግም አስጠንቅቀዋል። ሲሪል ራማፎሳ በአገሪቱ ነጻነት ቀን ላይ ባደረጉት ንግግር በቅርቡ በውጭ ዜጎች ላይ የደረሰውን ጥቃት አውግዘው ሌሎች አፍሪካውያን በአፓርታይድ ትግል ወቅት ያደረጉልን ድጋፍ መርሳት የለብንም ብለዋል። ምናልባት እኒህ ፕሬዝዳንት በተለይም የኢትዮጵያን ውለታ ክፉኛ ረስተናል ማለታቸው ነበር። ማክሰኞ ዕለት በመቶዎች የሚቆጠሩ ስደተኞችን ተቃዋሚ ሰልፈኞች በፕሪቶሪያ አደባባይ በመውጣት ተቃውሟቸውን አሰሙ። በዚህ ሂደትም ፖሊስ አብሯቸው ነበር። ነገር ግን መንገድ ላይ የሚገኝ የሌላ ሀገር ዜጋ እንዳጋጣሚ ተገደለ። ሌሎችም ይህም ድርጊት ሲሆን
ዝም ብለው ተመለከቱ። በማህበራዊ ሚዲያ ገጾችም መልእክቶች ተለቀቁ። የተወሰኑ ሰልፈኞች መፈክሮች የተጻፉባቸው ቲሸርት የለበሱ ሲሆን ደግሞ ሌሎቻቸው በእጆቻቸው መፈክር ይዘው ተቃውሟቸውን ገለጹ። አንድ የተቃውሞ ሰልፈኛ ለቢቢሲ ህገወጥ ስደተኞች መጨመር አደባባይ እንዲወጣ እንዳደረገው ገልጾ ፖለቲከኞች ይህንን በሚመለከትም ምንም እያደረጉ አይደለም ይላል። አሁን ሁልጊዜ ስንናገር የነበረው ማህበረሰባችን ውስጥ ህገወጥ ስደተኞች ትልቁ ችግር ናቸው እያልን የምንናገረው የሚደግፍ ድምጽ ስላለ እናመሰግናለን በማለትም ሳያፍር ሰልፉን ያዘጋጀችውን ማርች ኤንድ ማርችን አመስግኗል። ከዚህ ቀደም ህገወጥ ስደተኞችን በመቃወም የተደረጉ ሰልፎችም ወደ አመጽ አምርተው በርካታ ስደተኞች ተጎድተዋል። ህይወት፣ አካል፣ ንብረታቸው ጎሏል። በዚህም የተነሳ ሰልፈኞች ለአደጋ ተጋላጭ የሆኑ ማህበረሰብ እንዲከላከሉና ሰላማዊ እንዲሆኑ ጠይቋል። ደቡብ አፍሪካ ከ2 ዓመት በፊት ባደረገችው የህዝብ ቆጠራ መሰረት ቢያንስ 2.4 ሚሊዮን ከሌሎች ሀገራት የመጡ ስደተኞች አሏት። ከነዚህ ውስጥ ከፍተኛው ቁጥር የያዙት ከጎረቤት ሀገር ዚምባብዌ ቢሆንም ከኢትዮጵያ፣ ከዲሞክራቲክ ኮንጎ፣ ከሶማሊያ፣ ከባንግላዴሽና ከሌሎች የመጡት ስደተኞች ቁጥርም በርካቶች ናቸው። ከተለያዩ አፍሪካ ሀገራትም የተሻለ ስራና ኑሮን ፍለጋ የሄዱትም ስደተኞች 62 ሚሊዮን ህዝብ ካላት ደቡብ አፍሪካ አንጻር ሲሰላ 3% ብቻ ናቸው። ሆኖም በደቡብ አፍሪካ የሚኖሩ በርካታ ስደተኞች ስራ፣ የተለያዩ እድሎችን ተሻምተውናል በሚል መጤጠል ዜኖፎቢክ የአገሪቱን ዜጎች ጥቃቶች ያጋጥማቸዋል። በተለይም ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት የመጡ ስደተኞች ግድያ፣ ዝርፊያና የንብረት ውድመቶችም የደቡብ አፍሪካ የዕለት ከዕለት መገለጫ ሆኗል። የጋና ዲፕሎማቲክ ሚሽን ለዜጎች የተቃውሞ ሰልፎች በሚካሄድበት ወቅት ለደህንነታቸው ከፍተኛ ቅድሚያ እንዲሰጡና የጥንቃቄ እንዲወሰድ መክሯል። ማክሰኞ ዕለት የወጣው ይህ ማሳሰቢያ ሰኞ ሱቅ ያላቸው ግለሰቦች ሱቆቻቸውን እንዲዘጉ፣ ሰልፎች ከሚካሄዱባቸው አካባቢ ግጭቶችን ሊያባብሱ ስለሚችሉ በአደባባይ ከመሰብሰብ እንዲታቀቡም ይገልጽ ነበርም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደግሞ በደቡብ አፍሪካ የታየው መጤ ጠል እንቅስቃሴን አውግዘው አመጽን ለማነሳሳት ማህበራዊና ኢኮኖሚያዊ ሁኔታዎችን በሚጠቀሙ ግለሰቦች የተፈጸሙ የወንጀል ድርጊቶች ሲሉም ኩፍኛ ኮንነውታል። የተባበሩት መንግስታት ድርጅት ኃላፊ በመጤ ጠሎች የሚፈጸሙ ጥቃቶች፣ ትንኮሳዎችና የማስፈራራት ድርጊቶችን በሚመለከትም የወጡ ዘገባዎችም እንዳሳሰባቸው ተናግረዋል። አመጽ፣ ጥቃትና ሁሉም ጥላቻ ቅስቀሳዎች ሁሉን አቀፍ በሆነ ዲሞክራሲያዊ ማህበራዊ ውስጥ ቦታ የላቸውም ሲሉም ተናግረዋል። 33% የሆነ ስራ አጥ ዜጎች ባሏት ደቡብ አፍሪካ ከ10 ዓመታት በላይ መጤ ጠል የሆነ እንቅስቃሴዎች ሲካሄድ ቆይተዋል። በቅርብ ዓመታት ወዲህም ማርች ኤንድ ማርች እና ኦፕሬሽን ዱዱላ የተሰኙ ቡድኖች በአገሪቱ የሚገኙ ስደተኞችን በመቃወም ሰልፎችን በየዓመቱ ያካሂዳሉ። ይህ ተግባርም ለደቡብ አፍሪካም ለደቡብ አፍሪካውያን ዜጎችም በአፓርታይድ ስርዓት ወቅት ስለነሱ ደም መፍሰስ፣ በየአደባባዩ ስለመገደል፣ ስለመሞት፣ በውሻ ስለመበላት፣ በተዘጋ ሬሳ ሳጥን ውስጥ ከነ ህይወታቸው ስለመቀበር ዋጋ ለከፈሉ ስለነሱ ድምጽ ለሆኑ አፍሪካውያን ወንድሞቻቸው ፊቶቻቸውን እንዲያዞሩባቸውና የአፓርታይድ ስርዓት ናፋቂ የነጭ ተጋላቢ ደቡብ አፍሪካውያን አሁንም የነጭ እምነታቸው እንደጠነከረ የሚያሳዩ ምስሎችም እየተዘዋወሩ ነው። ምክንያቱም ደግሞ ጥቁር በጥቁሮች ላይ የሚያደርጉት ሌላኛው የውሸትና ለዜጎችም ያለውን ክብርና ውርደት ከፍ የሚያደርግ የደቡብ አፍሪካን ስም ዝቅ በአፍሪካውያን ወንድሞች ዘንድ የሚያደርግ ክስተት ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። በቀጣይ ሌሎች አንኳር ጉዳዮችን እንዲዳሰሱ የዩቲዩብ ቻናላችን ኮሜንት፣ ላይክ፣ ሰብስክራይብ ያድርጉ። ስላዳመጣችሁን እናመሰግናለን። ጋፋት ኒውስ